ከበፊትም ጀምሮ ይሄ ትዳር እኮ እውነት ሩታ አሁን ቆይ እግዚአብሔር ቆይ አንዴ ባዩሽ አስገባሻለሁ። ባዩሽ እውነቴን ነው የምላችሁ። እኔ ሩታ ከሰማሽኝ የኔ እናት ዛሬም ነገም የምጮኸው እግዚአብሔር አቅጣጫሽን ሊለውጥ ይፈልጋል። ከነዚህ በቃ አሩቆ ወደ ሌላ ነገር ሊወስድሽ ይፈልጋል። ተይ በቃ ከነዚህ ሰዎች ራቂ በቃ ይሁንላቸው ይስመርላቸው ብለሽ እንደው በቃ ለእግዚአብሔር ሰተሻቸው ወደዛ አቅጣጫሽን የሆነ መስመርሽን አንቺ እና እኔ እንጃ እኔ ምን አይነት ተቀባይነት እንዳላት በኢትዮጵያ ሕዝብ ምን አይነት ተወዳጅነት እንዳላት ምን አይነት ጸጋ እንደለበሰች ራሱ እኮ ምን አይነት ጸጋ ሞገስ እንደለበሰች እቺ ልጅ ትወቅ። በእውነቴን ነው የምላችሁ ምን አይነት ሞገስ እንዳለበሳት እግዚአብሔር። እኔ አሁን በእናታችሁ ሪከርድ አድርጉልኝ ይሄንን ሩታ በእውነት አንቺ ተወዳጅ ነሽ፣ በሰው ተቀባያለሽ። እግዚአብሔር ይክስሻል። ተይ ከነዚህ ሰዎች ጋር አሁንም ስቲል ከነዚህ ጋር የምትዳረቂ ከሆነ ያታለሉሽ እንደገና በቃ ይቅር እንባባል ብለው ደግሞ መልሶ አቅጣጫሽን ያስቀይሩሽና ከዛ በኋላ ለስራ ለዩቱባቸው ማዳመቂያ ያደርጉሻል። ተይ በእውነት ቁረጪ። እኔ የምልሽ እውነት እንደ እህት ቁርጥ አድርገሽ ሌላ አቅጣጫ ያጂ። ጭራሽኑ ከነዚህ ጋር ተይ ሩታዬ፣ እውነት እግዚአብሔር ይክስሻል ባይ ነኝ እኔ። እነዚህ እና የምትሳደቡ ደግሞ ማለት ነው ሲቀጥል ደግሞ ማለት ነው ኢቭን የሩታን ፕሮፋይል አድርገው የነሱ ሰዎች መጠቀምና መስራት አይችሉም። ምክንያቱም ሰው ሩታን ምን አለች ሩታን እቺ ያለች ያወራችው ሩታ መታለች ብሎ ሰው እንዲገባ የሩታን ፕሮፋይል ላይ አስቀምጠው ሞገስ ስላላት ይሄ እኮ ይልሽ ከእግዚአብሔር ዘንድ የለም ያለለበት ስሟ ያለለበት ፎቶዋ ያለለበት የለም። እነዛ ጀማ ሁሉ የሩታ ስም ካለለበት ቪው የለም። ይሄን እኮ አልነቃችም። በነገራችን ላይ እንትና የሉም። እግዚአብሔር እንደሱ አይደለም የምትሉ እንደሱ አይደለም፣ ግን ደግሞ እንደሱ አይደለም። ይስመርላቸው በቃ ሆነ እናንተ የምታስቡት በቃ አብርሃምና እንትና ትክክል ይሁንላቸው። እኔ እንደው ባዩሽ ነይ ግቢ እናንተ የምታስቡት በቃ እግዚአብሔር ለነሱም ይፈርዳል ነው። ይፍረድላቸው በቃ ይሁንላቸው። ግን ሩታ በጣም የሚገርማችሁ እግዚአብሔር ያለበሳት ሞገስና ክብር አለ። ወደዳችሁ እኔምላችሁ ሌላው ቢቀር የቴማ ቀን አላዩም እንደ 20 ስንት ሺህ ሰው ቁጭ ብሎ ታብታብ ያደረገላት እነሱ ጋር እኮ 11 ሺህ ነው 10 ሺህ ሰው ነው የነበረ። የሰው ፍቅር እንዳላት ራሱ እዚህ ጋር ማየት ነበር አሚሉት ቢያቱ አንበሳውን ይዘናል ነው ማለት ነው። ቲጂ አንድ ነገር ላወራችሁ እኔ ላወራ ቆይ ተራ በተራ እያወራን ለሌሎቹ ሐሳብ አስተያየት እንዲሰጡ እንውረድሽ። ብዙዎች አስገድኝ እያሉ ነው፣ ገስት እየላኩ ነው። ኦኬ እሺ ቲጂ ከታች ልውጣ። ኦኬ እሷ አሁን ማለት ነው ይሄ እኛ ድራማ እንደሆነ እናውቃለን። እሷ እያወቀች መታ የምትሳደበው ምናምን ነግረናል። ታይ በቃ የራስሽን ወት ኑሪ። እኛል ወልደን መተናል፣ ተሰደናል፣ ልጅ እያሳደገን ነው። ታይ በቃ የራስሽን ወት ኑሪ። እኛል ወልደን መተናል፣ ተሰደናል። ሞት አርጎ ማን ነው ሚውት አርጉ እስኪ። ኦኬ ቀጥይ። ከዛ እንደዚህ ብለን ነግረናል። እሷ ግን ይሄ ድራማ ስለሆነ ሰው አሁን ያኛው እየተባሉ ስለሆነ ማለት ነው እየሄደ ስለሆነ ገባሽ እያሳደጉ ስለሆነ ሌላ አዲስ ዩቲዩብ እያመጡ እያሳደጉ ስለሆነ ማለት ነው እዚህ ጋር እነሱ የሚሳደቡት ነገር ድራማ የለም። እንደዚህ አይነት ድራማ የለም። የምር ተፋተዋል ተፋተዋል። ስለዚህ የሚሰሩ ሰዎች ማለት ነው አቀናብረን አወርተን ቲክቶክ ላይ ማወርተን አቀናብረን ዩቲዩብ ላይ መለቀቅ ይሄ እንትን አርገንም ዩቲዩብ ትምጣ ማምጣት ከፈለገች ትምጣ። ለምን መሳደብ ከፈለገች ትምጣ፣ ከማንም ጋር ትምጣ። በቃ እኛ መቀናብረን እንደዚህ ይሄ ትክክል አይደለም፣ ይሄ ትክክል ነው፣ ይሄ መንገድ መጥፎ ነው ብለን አማካክረን ማለት ነው ተመካክረን የተመካከረ ነው በቃ ይዘን ዩቲዩብ ላይ የምንለቃለን፣ ቲክቶክ ላይ የምንለቃለን። ገባሽ? ይሄ አሁን እኛ እየነገረን ነው ያለ ነው ከድሮ ጀምረን ከወለደች ጀምረን ማለት ነው እየነገረን ነው። ይሄ ነገር ታይ፣ በቀሉን ታይ። ገባሽ? በቀሉን ታይ። እንደዚህ በበቀል ትዳር አይሆንም። ገባሽ? ትዳር አሁን ለኛ እየመለሰች ያለችው እኛን የበደለው ባል አለ እኮ፣ እኛን ያለቀሰ ነው ባል አለ እኮ። ገባሽ? እኛን የቀጠቀጠው ባል አለ እኮ፣ በዱላ በጥፊ በእርግጫ
ስንት ነው እየደማ እንደዚህ ተፈናክቶ ደሙን ሸፍኖ አባት ቤት የሚሄደው ስንት ሴት አለ። ስንት ልጆቹን በፊት ለፊት ይዞ በኋላ በሸርብ ሸክሞ ማለት ነው። ስንት የአባት ቤት ሄዶ አባት ቤት ለሽማግሌ ሲመጣ ታርቆ ገና ከዛ ባሉ ጋር ተኝቶ የሚኖረው ስንት ወንዶች አሉ። ይሄ ትምህርት ነው? ይሄ ትምህርት ነው? በቃል ነው እየበቀላችሁ። እሱ ከፈነከተ እናንተም ተፈነከቱ። እሱ ከሰደበ እናንተም ተሳደቡ። ልጆቹን ሜዳ ላይ አሳድጉ። ይሄ ትክክል ነው? በቃ እሱ አልፈልግም ካለ ማለት ነው የራሴን ህይወት ከልጄ ጋር መኖር አለቀ። እኔ አልፈልግም ካልኩ እሱ እየኖሩበት ቦታ ድርሽ አልልም። ለምን ስልኬን ራሱ የሱን አናነሳም በጭራሽ ቢሞትም ማለት ነው። ልጄን ቀጥ ብሎ ያውቃል። እኔ የተቀመጥኩት ቦታ ያውቃል፣ ቤቴን ያውቃል። ስትት ብሎ መጥቶ ልጄን አይቶ ማይድ አለብኝ። ለምን ይደውላል? ካለው አይቶ ማይድ ከሌለው በቃ ትቶ ማይድ። ይሄ ድራማ ስለሆነ እነሱ እየመጡ ይሳደባሉ። እኛ ደግሞ እዚህ ለምንድን ነው የምትሳደበው ምናምን እንላለን። ለምን እኛም ደግሞ አውርተን ይሄ ትክክል አይደለም ሩታ እንደዚህ ብትል ትክክል ነው፣ ይሄ ትክክል አይደለም ብለን አቀናብረን ዩቲዩብ ላይ መለቀቅ፣ ይሄ ደግሞ ቲክቶክ ላይ መለቀቅ አለቀ። አትምጪ አንልም። ትምጪ ማለት አሁን አትምጪ ማለት የምንለው ከሱ ጋራ ከሄርሜላ ጋራ ምንም የሚያገናኛቸው ነገር የለም። አለቀ። ተፋተዋል፣ ተለያይተዋል።